ዌልካም ኤቭሪዋን። ዛሬ ማርኬቲንግ ምንድነው በሚለው ሐሳብ ዙሪያ አንዳንድ ነገሮችን ለማስቀመጥ እሞክራለሁ ማለት ነው። ማርኬቲንግ ምንድነው? እንግዲህ ማርኬቲንግ የእንግሊዘኛ ቃል ስለሆነ ትክክለኛ የአማርኛ ቃል ብትፈልጉለት ማርኬቲንግ የሚለውን ቃል በትክክል ሊተካ የሚችል የአማርኛ ቃል ማግኘት ትንሽ ነገሩን ከበድ ስለሚያደርገው በማርኬቲንግ ዙሪያ ማርኬቲንግ ምንድነው የሚለውን መልስ ለማስቀመጥ ስንሞክር በሱ ዙሪያ የተሰጡ አንዳንድ ሐሳቦችን ተመልክተን ከዛ በኋላ ሁለንተናዊ ሁሉን የሚያቅፍ ማርኬቲንግ ምንድነው የሚል ብያኔ ወይም ደግሞ ዴፊኒሽን እናስቀምጣለን ማለት ነው። እንግዲህ የተለያዩ ባለሙያዎች ስለ ማርኬቲንግ የተለያየ ብያኔ የተለያየ ዴፊኒሽን ያስቀምጣሉ። የተለያየ መስሪያ ቤት ውስጥ ብትሄዱ፣ የተለያየ ዩኒቨርሲቲ ውስጥ ብትሄዱ ወይም ደግሞ የተለያዩ ባለሙያዎችን የቢዝነስ ባለሙያዎችን፣ የኢኮኖሚክስ ባለሙያዎችን፣ የማርኬቲንግ ባለሙያዎችን ስለ ማርኬቲንግ ምንነት ብትጠይቋቸው የተለያየ ብያኔ የተለያየ ዴፊኒሽን ይሰጧቸዋል። አንዳንድ ሰዎች ማርኬቲንግ የማስታወቂያ ስራ ብቻ ስለሚመስላቸው ከማስታወቂያ ስራ ጋር ብቻ ለማያያዝ ጥረት የሚያደርጉ ሰዎች አሉ። አንዳንዶች ደግሞ ማርኬቲንግ ከመሸጥና ከመግዛት ሂደት ጋር ብቻ የሚያያይዙት አሉ። ማርኬቲንግ ንግድ የሚመስላቸው ንግድ ብቻ ያ ማለት አንድን ፕሮዳክት መግዛት እንዲሁም ደግሞ አንድን ፕሮዳክት መሸጥ ብቻ አድርገው የሚያስቡ ሰዎች አሉ። እንግዲህ ማርኬቲንግን ከማስታወቂያ ስራ ጋር ብቻ አያይዘን የምንመለከተው ከሆነ ወይም ደግሞ ማርኬቲንግ ማስታወቂያ ስራ ብቻ ነው ብለን የምናስብ ከሆነ ማርኬቲንግ ራሱ ይጠብብናል ማለት ነው። ማርኬቲንግ ደግሞ ከመግዛትና ከመሸጥ ሂደት ጋር ብቻ አያይዘን ማርኬቲንግ መግዛት ወይም ደግሞ መሸጥ ብቻ ነው ብለን የምናስብ ከሆነ አሁንም ብያኔው ወይም ደግሞ ዴፊኒሽኑ ትክክል አይመጣም ማለት ነው። እንግዲህ ብያኔውን ከማስቀመጣችን በፊት እንዳልኩት ዋና ዋና ሐሳቦችን ከዛ በፊት ቀደም አድርገን ለማየት እንሞክራለን ማለት ነው። እንግዲህ ማርኬቲንግ እንደሚታወቀው አንድ ትክክለኛ ምርት ለማምረት ከሚያስችለው ሐሳብ ጀምሮ ያንን ምርት አምርቶ ለተጠቃሚው ማድረስና ተጠቃሚን የምርቱ ተገልጋይ ማድረግንም ጭምር ያጠቃልላል ይላል። ለምሳሌ አንድ ምርት ብትወስዱ፣ ለምሳሌ ኮካኮላን ብትወስዱ ይሄ ኮካኮላ ከመመረቱ በፊት የነበሩ ነገሮች አሉ። ለምሳሌ የኮካኮላ መጠጥን መቀመም አለ። የኮካኮላ መጠጥ ከመመረቱ በፊት በምን አይነት ሁኔታ ይታሸግ የሚሉ ነገሮች አሉ። እነዚህንም ጉዳዮች ያጠቃልላል ማለት ነው። ከዛ በኋላ ዋና ዋና ነገሮች የማሸጊያው ነገር ከተወሰነ በኋላ እንዲሁም ደግሞ ቅመማው ምናምን ሁሉ ካለቀ በኋላ ምርት ይሆንና ይሄ ምርት ደግሞ በምን አይነት ሁኔታ ደንበኛ ጋር ይድረስ የሚሉ ሌላ ብዙ ዝርዝርና ሰፊ ሂደቶችን ያልፋል። ከዛ በኋላ ደንበኛ ጋር ከደረሰ በኋላ ደግሞ ደንበኛው ከጠጣውና ከተገለገለበት በኋላ ደንበኛው ስለ ኮካኮላ የሚሰማው ስሜት ምንድነው የሚለውንም ሰፋ ያለ ሁለንተናዊ ሐሳብ ያጠቃልላል ማለት ነው። እንግዲህ ማርኬቲንግ አንድ ምርት ከመመረቱ በፊት ምርቱን ከሚፈጥረው ሰው አንስቶ ወይም ደግሞ ምርቱን ከሚፈጥረው ቡድን አንስቶ ምርቱን ካስተመሩ ጋር ካደረሰ በኋላ ራሱ ካስተመሩ ደግሞ ከሚሰጠው ምላሽም በመነሳት ብዙ ነገሮችን የሚያጠቃልል ሰፊ ክብ ነው ማለት ነው ማርኬቲንግ። ስለዚህ በማርኬቲንግ ስር 4 የማርኬቲንግ ህብሮች የሚባሉ አሉ፣ ወይም ደግሞ በእንግሊዘኛው 4 ኤሌመንትስ ኦፍ ማርኬቲንግ ወይም ደግሞ 4 ፒስ ኦፍ ማርኬቲንግ የሚባሉ ነገሮች አሉ። ለምሳሌ የመጀመሪያው የማርኬቲንግ ፒ ፕሮዳክት ይባላል፣ ወይም በአማርኛ ምርት የሚለውን የሚተካው ማለት ነው። እንግዲህ አንድ ፕሮዳክት ሲመረት ይሄ ፕሮዳክት ትክክለኛ ፕሮዳክት ነው ወይም ደግሞ ትክክለኛ ፕሮዳክት አይደለም፣ ደንበኛው የሚፈልገው ፕሮዳክት ነው ወይም ደንበኛው የሚፈልገው ምርት የትኛው ነው ብሎ የተለያዩ ሐሳቦችን የተለያዩ የመረጣ ሂደቶችን የሚያካትት ነገር ነው ማለት ነው። እንግዲህ አንድ ምርት ወይም ደግሞ አገልግሎት በትክክል ከተቀረጸ በኋላ በትክክል ከተመረተ በኋላ በትክክል ተመርጦ ብዙ ነገሮችን አይደንቲፋይ ተደርጎ በትክክል ከተገነባ በኋላ ያ ፕሮዳክት ወደ ሁለተኛው ነገር የሚያልፈው የዛን የፕሮዳክት ዋጋ መተመን ወይም ደግሞ ፕራይስ የሚባለው ይሄኛው ደግሞ ሌላው ሁለተኛው የማርኬቲንግ ፒ ተብሎ የሚቀመጠው ማለት ነው። እንግዲህ ዋጋ ሌላው ደግሞ በጣም ወሳኝ የማርኬቲንግ ክፍል ነው። ይሄ ደግሞ ምንድነው ከተገልጋዩ ታርጌት አድርጎ ከተነሳለት ወይም ደግሞ ያ ፕሮዳክት የሚሸጠው ወይም ደግሞ ያንን ፕሮዳክት የሚገዙ የተለያዩ ተገልጋዮች አሉ። እነዚህ ተገልጋዮች በምን አይነት ዋጋ ያንን ፕሮዳክት ይገዙታል ብሎ በማሰብ ፕሮዳክቱ የሚሸጥበትን ዋጋ ተምኖ ፕሮዳክቱን
ለገበያ ያቀርባል ማለት ነው። እንግዲህ ፕሮዳክቱ ለገበያ ሲቀርብ ለገበያ የሚቀርብበት መንገድ ደግሞ ወይም ደግሞ የማሰራጫ ሁኔታ አለ። በአሁን ሰዓት በተለይ በጣም ዘመናዊ የሆኑ ነገሮች እየተስፋፉ ስለሆነ ወደ ማሰራጨት ከመገባቱ በፊት በኢንተርኔት ማሰራጨት ሊሆን ይችላል፣ በየሱቁ ማሰራጨት ሊሆን ይችላል፣ በየሬስቶራንቱ እንዲሁም ደግሞ መጽሐፍ ከሆነ በየመጽሐፍት መደብሩ፣ ልብስም ከሆነ በየልብስ መደብሩ የሚሰራጭባቸው ሂደቶች ስላሉ ፕሌስ ደግሞ የሶስተኛው የማርኬቲንግ ፒ ነው ማለት ነው። ሌላው የመጨረሻው ወይም ደግሞ አራተኛው የማርኬቲንግ ፒ ፕሮሞሽን በመባል ይታወቃል፣ ወይም ማስታወቂያ። እንግዲህ አንድ ፕሮዳክት ተመረተ፣ ዋጋው ተወሰነ፣ በምን አይነት ሁኔታ እንደሚሰራጭ ተወሰነ። ሌላው ፕሮሞሽን ማስታወቂያ ያስፈልገዋል። አንድ ፕሮዳክት ማስታወቂያ ካልተሰራለት የጋን ውስጥ መብራት ማለት ነው። የጋን ውስጥ መብራት ማለት ምን ማለት ነው? መብራት ነው፣ ውድ ነው፣ የከበረ ነገር ነው። ነገር ግን ጋን ውስጥ ተቀምጧል፣ ያመረተው ሰውዬ ብቻ ያውቀዋል ማለት ነው። ስለዚህ ማስታወቂያ ወይም ፕሮሞሽን የቴሌቪዥን ማስታወቂያ ሊሆን ይችላል፣ የጋዜጣ ማስታወቂያ ሊሆን ይችላል፣ የመጽሔት ማስታወቂያ ሊሆን ይችላል፣ እንዲሁም ደግሞ በበራሪ ወረቀቶች ላይ የሚተዋወቅ ማስታወቂያ ሊሆን ይችላል። ግን አንድ ፕሮዳክት ከተመረተ በኋላ ጠንካራ ማስታወቂያ ያስፈልገዋል ማለት ነው። እንግዲህ እነዚህ አራቱ ፕሮዳክት፣ ፕራይስ እና ፕሌስ እንዲሁም ፕሮሞሽን የሚባሉ እነዚህ አራቱ የማርኬቲንግ ፒዎች በማርኬቲንግ ውስጥ የሚነሱ ተደጋግመው የሚነሱ የማርኬቲንግን ዴፊኔሽን የበለጠ ጎላ የሚያደርጉ የበለጠ የማርኬቲንግን ብያኔ ሰፋ አድርገው እንድናይ የሚረዱን ነገሮች ናቸው ማለት ነው። እንግዲህ በስተመጨረሻ የዚህ ቪዲዮ ዋና ዓላማ ማርኬቲንግ ምንድን ነው የሚለውን ሰፋ አድርጎ ዲፋይን ማድረግና ይህንን ጥያቄ መልሶ ማለፍ ስለሆነ ማርኬቲንግ ማለት በአንድ የንግድ ስራ ውስጥ አንድ የንግድ ስራ አለ፣ በአንድ ኦርጋናይዜሽን አለ። በዛ ውስጥ የደንበኞችን ፍላጎት መሰረት በማድረግ ደንበኞች ምንድን ነው የሚፈልጉት፣ በምን አይነት ዋጋ ነው የሚገዙት፣ በምን አይነት ሁኔታ ቢሰራጭላቸው ደንበኞች ይገዛሉ የሚለውን የደንበኞችን ፍላጎት መሰረት በማድረግ ትክክለኛውን ምርት በማምረት ምርቱን ወይም አገልግሎቱን በተገቢው ጊዜና ቦታ ለገዢው ለማቅረብ የሚከናወኑ ተግባሮችን አቅፎ የያዘ የሥራ ዘርፍ ነው ማለት ነው። ማምረት አለ፣ ዋጋ መወሰን አለ። ከዛ በኋላ ደግሞ ዋጋ ከወሰነ በኋላ ደግሞ እንዴት አድርጎ ያንን የተመረተውን ምርት ማሰራጨት የሚባል ነገር አለ። ከዛ በኋላ ማስታወቂያ ስራ የሚባል ነገር አለ ማለት ነው። ስለዚህ ሁለንተናዊ ሁሉን አቀፍ ሰፊ የሆነው የማርኬቲንግ ዴፊኒሽን ይሄ ነው። ምናልባት የራሳችሁን ቢዝነስ እየሰራችሁ ያላችሁ ሰዎች ቢዝነሳችሁን እንዴት አድርጋችሁ ማሻሻል እንደምትችሉ መረጃ ታገኛላችሁ ማለት ነው። እንዲሁም ደግሞ ወደፊት በተለያዩ የቢዝነስ ጉዳዮች ላይ መሳተፍ የምትፈልጉት ሰዎች የተለያዩ የቢዝነስ ሐሳቦችን የምታገኙበት ይሆናል ማለት ነው። ስለዚህ ሰብስክራይብ በማድረግ አባላችን ሁኑ። ኮሜንት በማድረግ ደግሞ የተለያዩ ሐሳቦችን አካፍሉን ማለት ነው። እንግዲህ የዚህ ቪዲዮ መሰረታዊ ዓላማ የዚች አነስተኛ ቪዲዮ መሰረታዊ ዓላማ 4 ጥያቄዎችን መልሶ ማለፍ ነው። የመጀመሪያው ጥያቄ ሁላችንም እንደምናውቀው አሁን የምንኖርበት ዘመን ከፍተኛ የሆነ የፉክክር ዘመን ነው። በዚህ የፉክክር ዘመን የማርኬቲንግ ሚና ምን ይመስላል? ማርኬቲንግ ለድርጅቶች የሚያበረክተው ጠቀሜታ ምንድን ነው የሚለውን ጥያቄ ሰፋ አድርጌ ለመመለስ ሞክራለሁ። ሁለተኛው ደግሞ ፕሮዳክት ሴንትሪክ የሚባል የድርጅት አይነት አለ። ይሄ ፕሮዳክት ሴንትሪክ የሚባለው የድርጅት አይነት ራሱን ብቻ የሚያዳምጥ የድርጅት አይነት ተብሎ በማርኬተሮች ይጠራል። ስለዚህ ይሄ ፕሮዳክት ሴንትሪክ የሚባለው የድርጅት አይነት ካስተመር ሴንትሪክ ከሚባለው የድርጅት አይነት ጋር በንጽጽር ለመመልከት እንሞክራለን። ካስተመር ሴንትሪክ የሚባለው የድርጅት አይነት ደንበኞችን ብቻ የሚያዳምጥ ገበያተኞችን የሚያዳምጥ የሚባል የድርጅት አይነት ነው። ስለዚህ ከፕሮዳክት ሴንትሪክ እና ከካስተመር ሴንትሪክ ወይም ደግሞ በአማርኛው አጠራር በባለሙያዎች አጠራር ራሱን ብቻ ከሚያዳምጥ ድርጅትና ደንበኞችን ወይም ገበያተኞችን ከሚያዳምጥ ድርጅት የትኛው የተሻለ ድርጅት ነው በዚህ ዘመን የሚለውን ለማየት እንሞክራለን። በመጨረሻ ደግሞ የትኛው ድርጅት በዚህ ዘመን አስፈላጊ ነው የሚለውን አንድ ጥሩ መልስ፣ ጠንካራ መልስ አስቀምጠን ቪዲዮአችንን እናበቃለን ማለት ነው። እንግዲህ ሁላችንም እንደምናውቀው ዘመኑ ከፍተኛ የሆነ ፉክክር ያለበት ዘመን ነው። በዚህ የፉክክር ዘመን ደግሞ ማርኬቲንግ ምን አለው፣ ምን ጠቀሜታ አለው የሚለውን እንመለከታለን ማለት ነው። እንግዲህ ማርኬቲንግ በርካታ ጠቀሜታዎች አሉት። አሁን የምንኖርበት ዘመን ገበያ መር የሆነ ኢኮኖሚ ነው። ገበያ መር የሆነ ኢኮኖሚ ደግሞ በዋናነት ማርኬቲንግ በሚባል ዲፓርትመንት
ወደፊት እንዲራመድ ይሆናል ማለት ነው። አንድ ድርጅት ውስጥ ብዙ አይነት ዲፓርትመንቶች አሉ። ከነዚህ ዲፓርትመንቶች መካከል ማርኬቲንግ ዋናውና የድርጅቱ የቀኝ እጅ ተደርጎ ይወሰዳል ማለት ነው። ያ ማለት ድርጅቱ ወደፊት ከፍተኛ ደረጃ ላይ ሊደርስ የሚችለው የሚያበረክተውን አገልግሎትም ሆነ የሚሸጠውን የተለያዩ ምርቶች በአግባቡ ደንበኞች ጋር ማድረስ እንዲችል ምክንያት የሚሆነው ማርኬቲንግ ነው ማለት ነው። እንግዲህ ከማርኬቲንግ በርካታ ጥቅሞች መካከል የመጀመሪያው ከፍተኛ የገበያ ድርሻን ድርጅቱ እንዲቆጣጠር ይረዳል ማለት ነው። ገበያ ውስጥ ካሉ ተመሳሳይ ድርጅቶች በማርኬቲንግ ስራ ላይ ተመርኩዞ የሚሰራ ድርጅት ገበያ ውስጥ ያለውን ድርሻ በደንብ እንዲቆጣጠር ምክንያት ይሆነዋል ማለት ነው። ሁለተኛ ሽያጭን ማሳደግ ወይም ገቢን ማሳደግ በማርኬቲንግ ነው የሚቻለው። ማርኬቲንግ የአንድን ድርጅት ሽያጭ፣ የአንድን ድርጅት ገቢ ከዓመት ዓመት እንዲያሳድግ ይረዳዋል ማለት ነው። ሶስተኛ ደግሞ ማርኬቲንግ ብዙ አይነት ዝናን እንዲሁም ደግሞ ስምን ለመፍጠር ይረዳል ማለት ነው። አንድ ድርጅት ትልቅ ስም እንዲኖረው፣ ትልቅ ዝና እንዲኖረው ማድረግ የሚችለው ማርኬቲንግ ነው ማለት ነው። በደንብ የማርኬቲንግ ስራዎች በአግባቡ የሚሰሩበት ድርጅት፣ በአግባቡ የማርኬቲንግ እንቅስቃሴዎች በደንብ በባለሙያው ከተሰሩ ያ ድርጅት ጥሩ ስምና ዝናን የማግኘት እድል ይኖረዋል ማለት ነው። ከጥሩ ስምና ዝና ጋር ተያይዞ ደግሞ የሚነሱ ብዙ ነገሮች አሉ። ከነዛ መካከል አንዱ ቋሚ ደንበኞችን ማፍራት ነው። ቋሚ የሆኑ ደንበኞችን ከዓመት ዓመት ወደ ሌላ ድርጅት የማይሄዱ፣ ከዓመት ዓመት የሌላ ድርጅትን ምርትና አገልግሎት የማይጠቀሙ ደንበኞችን ማፍራት የሚቻለው በማርኬቲንግ ነው ማለት ነው። እንግዲህ ማርኬቲንግ ካሉት በጣም ሰፊ ጥቅሞች መካከል እነዚህ የተወሰኑት ናቸው እና ማርኬቲንግ ጉዳይ ላይ በደንብ ተጠንክሮ መሰራት መቻል እንዳለበት የተለያዩ ባለሙያዎች ይመክራሉ። የተለያዩ የማርኬቲንግ ስትራቴጂዎችን፣ ቴክኒኮችን በሚቀጥለው ቪዲዮ ይዤላችሁ የምመጣ ነው የሚሆነው። የዛሬ ቪዲዮ ዓላማ አነስተኛ የሆኑ ምላሾችን እያስቀመጡ ማለፍ ስለሆነ፣ ጠቅላላ የሆነ መረጃን ማቅረብ ስለሆነ፣ ዝርዝር የሆኑ ጉዳዮችን ግን በሚቀጥለው ቪዲዮ ይዤላችሁ መምጣቴ አይቀርም። ሰብስክራይብ ያላደረጋችሁ ሰዎች አሁንም ደግሜ የምናገረው ነገር ሰብስክራይብ በማድረግ መረጃዎችን መከታተል ትችላላችሁ ማለት ነው። እንግዲህ ወደሚቀጥለው ሳልፍ ፕሮዳክት ሴንትሪክ የሚባለው ራሱን ብቻ የሚያዳምጥ በመባል የሚታወቀው ድርጅት ምን አይነት ድርጅት ነው? ይሄ ገበያ መር ያልሆነ ድርጅት ነው። ገበያ መር ያልሆነ ድርጅት ፕሮዳክት ሴንትሪክ በመባል ይታወቃል። የደንበኞችን ፍላጎት የማይከተል ነው። ደንበኞች በየጊዜው ፍላጎታቸው ይቀያየራል። ደንበኞች ዘመኑን በተከተለ መልኩ የተለያየ ፍላጎት፣ የተለያየ ጥያቄ ይኖራቸዋል። ነገር ግን የደንበኞችን ጥያቄ፣ የደንበኞችን ፍላጎት የማይከተል የራሱን ፍላጎትና የራሱን የማምረት ጉዳይ ላይ ብቻ ትኩረት እያደረገ የሚሰራ እሱ ራሱን ብቻ የሚያዳምጥ የድርጅት አይነት ተብሎ ይወሰዳል። ወይም ደግሞ በእንግሊዝኛው አጠራር ፕሮዳክት ሴንትሪክ ይሉታል። የደንበኞችን ጥያቄ የማይመልስ ነው፣ እውነት ነው። ድርጅቱን ወይም ራሱን ብቻ የሚያዳምጥ ይሄ አሁንም ፕሮዳክት ሴንትሪክ በመባል የሚታወቀው የድርጅት አይነት ነው ማለት ነው። እንግዲህ ፕሮዳክት ሴንትሪክ የሚባለው የድርጅት አይነት በአብዛኛው የማርኬቲንግ ተግባራት የማይከናወኑበት ብሎም የማርኬቲንግ ዲፓርትመንት በውስጡ ያልተቋቋመ እንዲሁም ደግሞ ማርኬተሮችን ያልያዘ የድርጅት አይነት ነው ብሎ ማስቀመጥ ይቻላል። ምክንያቱም አንደኛ ዘመኑ ምን ደረጃ ላይ እንዳለ ለማወቅ ጥረት አያደርግም። ሁለተኛ ደንበኞቹ እነማን እንደሆኑ ለማወቅ ጥረት አያደርግም። ደንበኞቹ ምን አይነት ፍላጎትና ምን አይነት ጥያቄ እንዳላቸው ለማወቅ የሚፈልግ አይነት ድርጅት አይደለም። ስለዚህ የራሱን ምርት እያመረተ በገፍ ማምረት፣ ገበያ ላይ በማቅረብ ላይ የተመረኮዘ ፍላጎት ያለው ነው ማለት ነው። እሺ፣ ካስተመር ሴንትሪክ የሚባለው የድርጅት አይነት ደግሞ የፕሮዳክት ሴንትሪክ ተብሎ ከሚጠራው የድርጅት አይነት ተቃራኒ ነው። አሁን ዘመኑ እንዳልነው ገበያ መር የሆነ ኢኮኖሚ ነው። ካስተመሮችን ወይም ደግሞ ደንበኞችን እየተከተለ ደንበኞችን እያዳመጠ የደንበኞችን ፍላጎት እየተመለከተ የሚሄድ ኢኮኖሚ ላይ ነው ያለ ነው። ስለዚህ ይሄ ካስተመር ሴንትሪክ በባለሙያዎች አጠራር ደንበኞችን ብቻ የሚያዳምጥ በመባል የሚጠራው የድርጅት አይነት
ደንበኞች አስተያየት ሲሰጡ የደንበኞችን አስተያየት መሰረት ባደረገ መልኩ ፕሮዳክቱን እንዲሁም ደግሞ ሰርቪሱን ለማሻሻል ይነሳል ማለት ነው። የደንበኞች ፍላጎትና ምርጫ ላይ የተመረኮዙ ምርቶችን እንዲሁም ደግሞ አገልግሎቶችን ያቀርባል ማለት ነው። ስለዚህ ከዓመት ዓመት የደንበኞችን ቁጥር መጨመር የሚችለው ከዓመት ዓመት የቋሚ ደንበኞችን ቁጥር ማሳደግ የሚችለው የገበያውን አጠቃላይ ድርሻ መውሰድ የሚችለው ስሙና ዝናው የናኘ እንዲሆን አንድ ድርጅት ካስተመር ሴንትሪክ የሆነ አካሄድ ሊኖረው ግድ ነው ማለት ነው። በአሁን ዘመን በተለይ አንዳንድ ድርጅቶች ላይ ስትገቡ በየኮሪደሩ የተለያዩ አስተያየት መስጫ ሳጥኖች አሉ። እነዛ አስተያየት መስጫ ሳጥኖች ደንበኞች በአገልግሎቱና በፕሮዳክቱ ከረኩ የተለያዩ አስተያየቶችን አስቀምጠው እንዲሄዱ መሻሻል የሚፈልጉትን ነገሮች ደንበኞች አስተያየት እንዲሰጧቸውና ማርኬተሮች ደግሞ የደንበኞችን አስተያየት መሰረት ባደረገ መልኩ ለማሻሻል ፕሮዳክታቸውን እንዲሁም ደግሞ ሰርቪሳቸውን አገልግሎታቸውን ለማሻሻል ይነሳሉ ማለት ነው። እንግዲህ በስተመጨረሻ የትኛው የድርጅት አይነት በዚህ ዘመን አስፈላጊ ነው የሚለው ያው አሁን ካቀረብነው ፕሬዘንቴሽን ካቀረብኩት ዝርዝር ገለጻ ላይ በመነሳት ደንበኞችን የሚያዳምጥ የድርጅት አይነት አስፈላጊ ነው ማለት ነው። እንግዲህ ምናልባት የተለያዩ የድርጅት ባለቤቶች ከሆናችሁ ይህንን ቪዲዮ እየተመለከታችሁ ያላችሁት ድርጅቴ ደንበኞችን የሚያዳምጥ ነው፣ ደንበኞችን የማያዳምጥ ነው ብላችሁ ጥያቄ መጠየቅ ትችላላችሁ። ደንበኞችን የማያዳምጥ ድርጅት ከሆነ ደንበኞችን እንዲያዳምጥ ምን መደረግ መቻል አለበት በሚለው ጉዳይ ላይ መወያየትና ደንበኞችን እያዳመጠ ገበያውን እየተከተለ መሄድ የሚችል የድርጅት ስርዓት ውስጥ ወይም የማርኬቲንግ አካሄድ መፍጠር እንድትችሉ ምክንያት ይሆናችኋል ማለት ነው። ከዛ በተረፈ ቀደም ሲል እንደተናገርኩት ይህንን ቪዲዮ ከተመለከታችሁ በኋላ ሰብስክራይብ አድርጉ።